ስነግራችሁ ከፍቅር ውጪ ምንም አልፈልግም። እኔ ፍቅርን ነው የምፈልገው። ዳስት እኔ ንብረትሽን ከከለከሉሽ ልክ ሲወጡልሽ አይተሽ ቤትሽን ቅጥል አድርገሽ ውድም ማድረግ ነው። አረብ ሀገር የሄዱ እንኳን 12 ዓመት 12 ሰዓት የተቀመጡ ልጆች አይምሯቸው፣ ጸባያቸው፣ ሃይማኖታቸው ይቀየራል። እስከዛሬ በነፃ ያገኙትን አየር ዛሬ በገንዘብ እያገኙት ነው። አስፈላጊውን ማስጠንቀቂያ ማሳሰቢያ ለዚህ ግለሰብ መስጠት ስላለብኝ የክደት ስለሆነ ቤቱን አልሰራችም የሚለው ቤቱን የሰራው እኔን ቤቱን አልሰራም እሱ ቆላ አፈሮ አለ ጣራና ግድግዳው ድንጋይ ሸጦ ነው የመጣው። ቆርቆሮ ሸጦ ነው የመጣው። ምንም የሚያቀያቀዋል ምንም ይለው አህያ ሸጬ ጤፍ ሸጬ በሬ ሸጬ ምን ነው ነበርኩበት ድረስ እኮ የሲቃይ ነው። በጫው ፍትፍት እኮ አሲዘውኝ ሰው እርሻ ውለውኛል። በጫው ፍትፍት ማለት ነው። ወንድም ያውቃል። እውነት ለምን ትደበቃለች ነው? እውነቱን ለምን አያወጣም ነው? እኔ እኮ ከገንዘቡ የበለጠ እኮ የሱ አባትነት ይበልጥብኝ ነበር አይደል እንዴ? ግን በዚህ ልክ እኔ ወይ አባቴ አይደለም የኢትዮጵያ ሕዝብ እንዲፈርደኝ ዲኤንኤ ያስመርምሩ። እስኪ ሰላም አውርዱ እንደ ልጅ አንድ ብቻ በቃ አንቺ ልጅ ለምንድነው ማለት ተቀበሉ ለስክራስ ምሎ አልምልም አላባገዳ ላይ ለምን ይማልልኝና ተዋለው ብዬ ነበር ግን አልማለም። አንቺ ክርስቲያን ስትሆኚ እኮ ነው። ታይ ግን እንግዲህ ሐሳቡን ለመዳኘት ብዙዎችም እንግዲህ እሷን እየወቀሱ ይገኛሉ፣ ግማሹ ደግሞ አባትን እየወቀሱ ይገኛሉና ነገር ግን ይህ ችግር ለምን በሃይማኖት አባቶች በሚከተሉት አልተፈታም የሚለው ብዙዎችን እያጠያየቀ ቢሆንም ተበዳይዋ ግን አባቴ በመጽሐፍ ቅዱስ አልምልም ብሏል እያለች ነው። ብዙዎችም ሐሳብ እየሰጡበት ነው። ቤቱን ይሄንን ንብረቷን 12 ዓመት የለፋችበትን ስለጠየቀች ማለት ነው። ንብረቷን ለመካድ ነው ሙሉ ቤተሰቡ ተጨራምቶ ተካፍሎ ሊበላው። እኔ እንደዚህ አይነትን ቤተሰብ ፍርድ ቤትም አልቆምም እንደሷ ባገዳጋም ይቻል ከስም እንደሷ ፍርድ ቤትም ይቻል ከስም ሚዲያ ላይ ሞቻል ከስም ልብ ካላቸው በመጽሐፍ ቅዱስ እንዲምሉልኝ እጠይቃለሁ። ካልማሉልኝ ለፈጣሪ ሰጥቼ እሄዳለሁ። ፈጣሪ ያሳያቸዋል በጤናቸው። ይህንን ቤት በኋላ እነሱ ይባሉበታል እርስ በርስ። ይኸው ኦልሬዲ ባልና ሚስት ቤቱን ለመካፈል ተፋተው ቂስን የሚያህል ነገር ሄደው ፍርድ ቤት ሚስታቸውን ፈተው ቤቱን ተካፍለው ለሁለት እሷ ምንም እንዳይደርሳት እዛው አንድ ቤት እየኖሩ ተፋቶ አንድ ቤት መኖር ምን ማለት ነው? በሌላ ጉዳይ ነው የተፋታ ነው፣ በዚህ ጉዳይ አይደለም። በሌላ ጉዳይ ከተፋታች ለምን አንድ ቤት ትኖራላችሁ? ተፋታችሁ ለቤት የሚባል የተቀደሰ የተባረከ ጋብቻን የሚያህል ነገር ለቤት ቤት ለመካፈል ብሎ መፋታት። ንብረትሽን ከከለከሉሽ ልክ ሲወጡልሽ አይተሽ ቤትሽን ቅጥል አድርገሽ ውድም ማድረግ ነው። በቃ ካልሰጡሽ ማቃጠል። 12 ዓመት ለፍተሽ እንግዲህ ሚዲያ ላይ እንደዚህ ካደረጉሽ የቤት ውስጥማ እንዴት ያንገበግቡሽ ይሆን? ቤት ውስጥማ እንዴት ያንገበግቡሽ ይሆን? የኔ እናት እንዴት ያንገበግቡሽ ይሆን? አረብ ሀገር እያለሽ ጤነኛ ነሽ ብርሽን አምጪ ሲበሉ ኖረው 5-10 እየተቀበሉሽ ኖረው አሁን ሚዲያ ላይ ወጥተው እንደዚህ ካደረጉሽ ልክ ግዳያቸው አይደለም። ልክ ሲወጡልሽ ቤቱን ውድም እንደገና ሰርቶ ይኖሩ። አንቺ ወጣት ነሽ፣ ወጣ ብለሽ በ2 ዓመት ሰርተሽ ታገኘዋለሽ ያንን ብር። እንዲሁም በ2 ዓመት ሰርተሽ ታገኘዋለሽ። አረብ ሀገር ተሰደሽ መስራት ትችያለሽ። እነሱ ግን አንቺን ላብ ወይኔ እንዴት ነው ወላጅ እንደዛ የሚያደርገው? እናንተ አያችሁ? ኦ ማይ ጋድ እኔ ማውራት ነው የሚከብደኝ ጋይስ። ሚዲያ ላይ እንደዛ ካደረጓት ቤት ውስጥ ምን ያደርጓት ይሆን? አስቡት ጋይስ፣ ቤት ውስጥ ምን ያደርጓት ይሆን ይችል ልጅ? ወይኔ ኧረ ወይኔ ወላሂ እንደው አረብ ሀገር እኮ እንደው አረብ ሀገር እያለች ጤነኛ ናት። ወላሂ ለዚህ አረብ ሀገር እያለች ጤነኛ ናት። ብሩን ብለው ነው የሚቀበሉት። ኢትዮጵያ ሲኬጂ ግን በሽተኛ ነሽ። ለምን የለሽም? አሰጭማ። የሚሰጥ ሰው ነው የሚወደደው። አይመለከትሽም ስለ ህዝብ ጥላቻ። እኔ ህዝብ ይወደኛል፣ የሀገር አባት ነኝ፣ አስተዳድራለሁ፣ ያልተጠመቁትን አጠምቃለሁ። እኔና ፈጣሪ ነን የምናውቀው። ነበርሽ አንቺ? አዎ ነበርኩኝ። በዚህ ንግግር ላይ ደግሞ ብዙዎችን ያስቆጣው ነገር ምንድነው? እህቷ የመጣችው አንድ ላይ ከአባቷ ጋር ማለት ነው ሙሉ ለሙሉ እንግዲህ እሷንም እንደ ጥፋተኛ ያረጋቻ ስትናገራትም እንግዲህ ፍጹም ይሄ ነገር ውሸት ነው። እንግዲህ በጋራ አንድ ሐሳብ ይዘው እንደመጡ የሚያመለክት ነው። እንዴት እንዳለቻት በእውነት እሷ ራሱ በጣም የሚያጸይፍ ነገር ነውና እሷ ግን እኔ እንደግል የሚለው አይምሯ ትክክል ላይሆን ይችላል። ምክንያቱም በጣም ከመናደዷም ሊሆን ይችላልና ለሁለት እንግዲህ እሷን በሐሰት ሊመሰክሩባት ይችላሉና ብዙዎች እሷንም እንግዲህ እህቷ ላይ በጣም ብዙ አስተያየቶችን እየሰጡ ይሄው ቀልጥሜ
እሷን ለማሳደግ በሳት ተለብልቧል፣ ተቃጥሏል። ግን ይሄ አይገባው። ቢሆንም እኮ ቤት ነው አይደል እንዴ? ገንዘብ ነው አይደል? ሁላችንም ጥለነው ነው የምንሄደው። ቢሆንም እንኳን ለአባት ከዚህ በላይ አይደረግም እንዴ? እንዳንቺ ያቃጠለኝ የለም። እንደው አንጀትሽ ቅጥል ይበል። ማን ፈራጅ ያረገሽ በሰው ገንዘብ? አባት አይደል የጭቃ ቤት አይደል? ነይ ስሪ። የማንን ጎፈሬ ታበጠር ያለሽ አንቺ? ውጭና ስሪና ስጫቸው። የጌታ ሰው የኛ የጌታ ሰው የቤተ ክርስቲያን ሰው ሲጀመር አንቺ ሙጢ ነሽ። አባትና ልጅን ለራሱ ያለያየሽው አንቺ ነሽ። በጣም ራሷን ስታጋልጥ ራሷን ጻድቅ ስታል የኔንም ጨምሪን እንድነጠለዋን እንዲዛ የኔንም ጨምሪን ነው ሰጪው። በቃ አንቺ ንጹህ ነሽ፣ ንብረት አትፈልጊም እንድትባይ አይደል? የኢትዮጵያ ሕዝብ ይሄን ኢንተርቪው ሲያይ ወይኔ የኔ መልአክ ንብረት አያሳስባትም፣ ንብረት አትወድም፣ ገንዘብ አትወድም እንድትባይ። በጣም ገንዘብ ትወጃለሽ። በጣም ገንዘብ ስለምትወጂ በጣም አስመሳይ ስለሆንሽ ቤተክርስቲያን እንደሚሄድ ሰው በሃይማኖት ከጎንሽ እንዲቆም ስለፈለግሽ ነጠላ ከስራ ስራሽ ከላይ ነጠላ ለብሰሽ ቤተክርስቲያን የምትሄጂ ነው የምትመስይ። ሚዲያ ላይ ለመቅረብ ኢንተርቪው ለመደረግ ሚዲያ ስቱዲዮ ለመቀረጽ እየሄድሽ ቤተክርስቲያን የሚሄድ ሰው የሚለብሰውን አለባበስ ለብሰሽ መጣሽ። አንደኛ። ሁለተኛ ነገር በቃ የኔንም ጨምረሽ ሰጁ አባዬን ታዩ በእናትሽ ስትይ ስግብግብነትሽን እያሳየሽ ነው። እሷን ገንዘብ ወዳጅ ራስ ወዳጅ አስመስልሽ አንቺ ንጹህ ለመምሰል ነው የሞከርሽው። ግን በዚህ እንደውም ያየ ነው የእሷን ንጽህና ነው። ሐቋን ወስዳችሁባታል። ሐቋን ወስዳችሁ ኃጢአቷን ነው ስትዘረዘሩ የነበረው ከነ ኃጢአቷ። በዓለማችን ትልቅ ኃጢአተኛ ትሁን፣ ትልቋ ቆሻሻ ሰው ትሁን፣ እናንተ ንጹህ ሁኑ። ግን ሐቋን ስጧት። ሐቋን የጠየቀችው ቤቷን ነው ንብረቷን ነው። አረብ ሀገር 12 ዓመት የለፋችበትን ነው። ደግሞ ምን አሉ እሳቸው አረብ ሀገር ሄደው አይደለም 12 ዓመት ቆይተው በ12 ሰዓት ራሱ ቢመለሱ አይምሯቸው ተቀይሮ ሃይማኖታቸው ተቀይሮ ቆሽሻው ነው የሚመጡት። የአረብ ሀገርን ብር ቅርጥፍ አድርጋችሁ እየበላችሁ ከአረብ ሀገር የሚመጣን ሰው እብድ ነው እንትን ነው ቆሻሻ ነው እንዲህ ነው ማለት አይከብድም። ስትጠየፉ ሰውን ከነ ምናምኑ ተጠየፉት። ስትጠየፉን የአረብ ሀገር ሰዎችን ብራችንን ተጠየፉት። ብራችን ይጣፍጣል፣ ግን እኛ ደስ አንልም አይደል? እርሶ እንዲያሳልሟት አንቺም መስቀል አትሳለምም። ሃይማኖቴን ክጃለሁ እኮ ብላለች። ተጠንቃ ቄዴር ተደግሞ ተጠንቃ ቆይ እሱ እንዲሞቅሽ ነው። አሁን እሱ አንተ ነህ እንዲሞቅህ መስቀሉ ያስ እኔ እያወራሁ ግዴለሽ ምን ማለት አሁን ታሪክ ሲጀምር አልፈቅድም። አሁን እሱ አስመሳይ ብትሆን እዚህ ጋር የኢትዮጵያ ሕዝብ እንዳይጠላት ወይም ሰው በሃይማኖት እንዳይጠላት እሺ ብላ ተነስታ ትሳለም ነበር። ግን አስመሳይ ስላልሆነች አልሳለምም ማለች። ከሳቸው ከሌላ ከታማኝ ቄስ ትሳለማለች። እሳቸውማ የሃይማኖት አባቷ ሆኖ አምጥተው አደባባይ ላይ የልጃቸውን ገበና ሺሻ ታጨሳለች፣ ወንድ ትቀያየራለች፣ መጠጥ ተጠጣለች፣ ዱርዬ ናት፣ ባለጌ ናት፣ የዓለማችን ቆሻሻዋ ሰው ናት ብለው አሰጧት። ጋዜጠኛው እንኳን አንጀቴን ያራስከኝ ቅድም እንዲህ ብለህ ስጠይቃቸው ነው እንደ አንድ የሃይማኖት አባት እንደ አንድ ካህን ያለው ቄስ የሰውን ኃጢአት መሸፈን አይደለ? እንዴት ታዲያ እርሱ የልጁን ኃጢአት ያውም ያብራኮን ክፋይ የሃይማኖት አባት ሲሆኑ ለሁሉም ነው አባት የሚሆኑት ለልጁት እንዴት ኃጢአቷን ነገር የሚያስተምረው በተለይ በውጭ በአረብ ሀገራት ሄደው የሚሰደዱ እህቶቻችን በጣም ብዙዎች ናቸው እንደዚህ የሚያወሩት እንደዚህ አይነት ታሪክ የሚፈጠረውና በእናት በአባቶቻቸው በእህት በወንድሞቻቸው የተከዱ በጣም ብዙ ናቸው። ህይወቷን ሰምታችኋልና ምን ያህል ያን ቤት ለመስራት ራሷን አሳልፋ እንደሰጠች ያደረገችው መስዋዕት ይህንን ነገር ያደረገችው በጣም በእውነት የሚያሳዝን ነው። መጀመሪያ እኔ እንደሰማሁት ሙሉውን መጀመሪያ ደግፍ የነበረው አባትየው ነበርና በኋላ ግን ነገሩ ሲሰማ ያለው ነገር ከውስጧ የሚወጣው ስሜት እንዳለ ያለው ነገር ሲንጸባረቅ እንግዲህ መጨረሻ ላይ እንግዲህ በመጽሐፍ ቅዱስ እንማል ሲባል እነሱ አልምልም እንዳሉ ስትገልጽ በጣም ብዙ ውሸቶች ተካተውበታል ማለት ነው። እህቷ ደግሞ ምን አይነት ሐሳብ እንግዲህ ተነጋግረው መተው በሷ ላይ ያመጹባት እውነቴን ነው። በጣም አታሳዝንም? መጨረሻ ላይ እንደውም እኮ ቤቱን እንካፈለው ነው ያሉት። እሷ የሰራችውን ማለት ነው። ያን ሁሉ መከራ ሲቃይ አይታ በተለይ የብዙዎች እህቶች ፋንታ እንደዚህ እየሆነ ነው። በተለይ በውጭ መከራና ሲቃይ አይተው ስንት የሰው ቤት አይተው በተለያየ ነገር በተለይ የሚያሳዝኑት እውነቴን ነው በሳውዲ ቤት ላይ ያልፍልኛል ብለው ክብራቸውን አዋርደው የተለያየ ነገር በሞትና እንግዲህ በህይወት መካከል ሆነው በህገ ወጥ ነው የወጣችው። እሷምና 12 ዓመት ሙሉ ህይወቷን ጨርሳ ስትመለስ እንደዚህ አይነት ነገር ሲጠብቃት በጣም የሚያሳዝን ጉዳይ ነው።
መስቀል ስትባረክ ለምሳሌ መጨረሻ ላይ አልባረክም እያለች ነበር ተመልከታችኋልና ብዙዎች እየተጫዋት ነው። እንዴት አባትሽን ቄስ ናቸው አትሰሚም? አባት ይጸድቃል ልጅ ይኮነናል ያለው ማን ነው? ማን ነው ክፉ አይሰራም ያለው? እና የሷ የሆነ ነገር የተደረገችው አለ፣ ስሜቷ ላይ የሚነበብ ነገር አለ። ለምንድን ነው ይሄ ነገር በመጽሐፍ ቅዱስ ሲባልስ እምቢ ያሉት ለምንድን ነው? እህቷስ እንደዚህ አይነት መርዝ የሆኑ ንግግሮችን ይዛ መታ እሷ አይምሮዋ ተጎድቷል። እንደዚህ አይነት ነገር የሚቸልሱባት ሃይማኖትሽን ቀይረሻል ይላል አባትም የተለያየ ነገር ይላል። እሷ ግን አይምሮዋ ተነክቷል። አሁንም ቢሆን በደንብ ታሪኩን ብትሰሙት በጣም የሚያሳዝን ህይወት ነው ያላት። የቤተሰብ ነገር ብዙዎች ለምን አሳልፈሽ ታወጫለሽ ይላሉ። እንዴት ራሷ እኮ ተዋርዳለች። በመጀመሪያ እኮ የትም መሄጃ አጣሁ እኮ ነው ያለችው። እና አባት ለምን ዝም ይሉ ነበር? ቤተሰብ የትም መሄጃ ስታጣ ምን አደረጉ? እናትና አባት የየራሳችን ድርሻ። ቄስ ከሆነ ሲጀመር ለምን እናትና አባት ተፋተው እንዴት ያገለግላል? የሱስ ነገር እንዴት ነው? ከጀርባው ብዙ ነገር አለ። ለመፍረድም አስቸጋሪ ቢሆንም ለማንኛውም የቶቻችን ነገር በጣም አሳዛኝ ነው። ድምጽ መሆን አለብን እያለ ነው ብዙዎችም። እስከዛሬ በነፃ ያገኘሁትን አየር ዛሬ በገንዘብ እያገኘሁት ነው። አንዳንድ ነገሮች ከእጃችን እስኪወጡ ድረስ ዋጋቸውን አናውቅም። ለማንኛውም ስለ ሁሉ ነገር ተመስገን በሉ። ብሩክሲቲ ነኝ። ሸር ቆዩልኝ። ሙሉ መረጃውን እጄ መጥቻለሁ። ሙሉ መረጃው እጄ ገብቷል። ምን አይነት አጋጣሚ ነው! እጅግ በጣም ያስገርማል። ሁለቱ ወንድማማቾች ማለትም ብሩክሲቲና ይድነቅ ቃሲም በተመሳሳይ አይነት ሁኔታ ጉዳት አጋጥሟቸዋል። አንዱ ኳስ እየተጫወተ ባለበት ወቅት፣ አንዱ ደግሞ ለጌም እየተዘጋጀ ትሬኒንግ ላይ ባለበት ወቅት ጉዳት አጋጠማቸው። ይድነቅ ቃሲም እግሩ ላይ ከበድ ያለ ጉዳት አጋጠመው ትሬኒንግ እያደረገ። ብሩክሲቲ ደግሞ እየተጫወተ ያለ እጁ ላይ ጉዳት አጋጥሞት በወጌሻ እየታሸ ከዛንም ወደ ሐኪም ቤት ሲሄድ ትንሽ ነገሩ ከበድ ያለ በመሆኑ ሰርጀሪ እንዲሰራ ተደረገ። ታዲያ ሌሎች አማራጮች አልነበሩም። ሰርጀሪውን ለመሰራት ተገዷል። ታዲያ ይህ ፎቶ የወጣ መልእክቶችም የተላለፉት ከማደንዘዣ እየነቃ በነበረበት ወቅት ነው። ሙሉ መረጃውን ያደረሰኝ ወንድሜ ይድነቅ ቃሲም ነው። ሁለቱንም እግዚአብሔር ጨርሶ ይማር። ብዙዎቻቸው የምታውቋቸው ይመስለኛል ይድነቅ ቃሲምንና የተፈጠረው ነገር በጣም አስደንጋጭም ነው። በጣም አነጋጋሪ ሆኗል። በአንድ አይነት ሰዓት እንደዚህ አይነት መፈጠሩ እንግዲህ በጣም ብዙዎችን እያስደነገጠ ይገኛል። እና የነገሩ ክስተት እንደሰማችሁት እንግዲህ በተፈጥሮ በነፃ የምናገኘውን አየር ዛሬ ከፍዬ እየተጠቀምኩ ነው ሲል እንግዲህ ልብን የሚነካ ነገር ነው። ባለን ነገር አለማመስገንና ተፈጥሮ እንግዲህ ብዙ አይነት ጸጋዎች እንዳለና ባለን ካላመሰገንን የባሰም እንደሚመጣ አስተማሪ ነገር ነው የተናገረው። ልንገራችሁ፣ ከፍቅር ውጪ ምንም አልፈልግም። እኔ ፍቅርን ነው የምፈልገው። ዳሴት እኔ በጣም ሰላም የምወድ ሰው ነኝ። በጣም እኔ ልንገራችሁ፣ እኔ ከምን ጋር ነው ፍቅር የያዘኝ? ከተፈጥሮ ጋር ፍቅር ይዞኛል። ከእግዚአብሔር ጋር ፍቅር ይዞኛል። እግዚአብሔር ከዛ ውጪ ምንም የለኝም። እኔ ምንም ያዝኩት ሀሳብም የለም። ገባችሁ አይደለ? ሰላምን ነው የምፈልገው። እውነቴን ነው የምላችሁ። እና እናንተም የኔ ተከታታዮች እንደዛ እንድትፈልጉ ነው የምፈልገው። በቃ እኔ ለፍቅር እንድትቆሙ፣ ለኮንፊደንሳችሁ እንድትቆሙ፣ ክሪኤቲቪቲ ኢንተርናሽናል እንድንሆን ኢትዮጵያ እንደ ኢትዮጵያ ማለት ነው ይዘን ወደ አፍሪካ፣ ከአፍሪካ ደግሞ ወደ ውጭ ሀገር ታለንትድ የሆኑ ሰዎች እንዲወጡ ነው አላማዬ። ከዚህ ውጭ ምንም የለም። ገባችሁ? እና እግዚአብሔር ይመስገን ሁሉም ነገር እየተቀየረ ነው ያለው። አዶናይን የተናገረውን እንደሰማችሁ ብዙዎቻችሁ ታውቁታላችሁ። እና በስሜታዊ ሆኖ ነው ብዙ መልካም ነገሮችንም ያደርጋል። እንግዲህ ሰው ጥፋትም ሊኖርበት ይችላል፣ ብዙም ሆነ ትንሽ። ግን ከሌሎች ስናነጻጽረው በጣም ብዙ መልካም ነገሮችን እየሰራ ያለ ብዙዎችን እንግዲህ ከውድቀት ያነሳ ለተራቡትም ብዙዎችን እየደገፈ ያለ እንግዲህ ቴክኖሎጂውን ቲክቶክን ለመልካም ነገር ከተጠቀሙት ከዋነኞቹ መካከል አንዱ ነው። ታዲያ ይህንን መልካም በሚሰራበት ሰዓት እንግዲህ ብዙዎች መስራት የማይችሉ ደግሞ ገንዘብ መሰብሰቢያቸው ስድብ የሆነ ደግሞ እንግዲህ በብዙዎች እንደጠመዱትና ለማሰናከልም የሚሞክሩ እንዳሉ እንግዲህ አስተማሪ ነገሮችም ናቸው። ለብዙዎቻችንም ጥሩ ስንሰራ እንደዚህ አይነት እንደሚገጥመን በመቀጠልም እንግዲህ በብዙዎች ዘንድ አነጋጋሪ የሆኑት ድምጻቸው ተቀይሯል ማለት ይቻላል። የወንዱ የሴት ድምጽ ነው ፍጹም፣ የሴቷ ደግሞ ፍጹም የወንድ ነውና ለስራችን በህብረተሰቡ ዘንድም ብዙ አይነት ነገር ቢደርስብንም እያሉ አንዳንድ ሀሳቦችንም እንግዲህ እየሰጡ ይገኛሉ። እስኪ አድምጧቸው። ማንም የለም እኔ ብቻዬን ነኝ። እባክሽ ጀለስ ምናምን ያለሽ እኔም እኮ አታይኝም እንዴ? ብቻዬን ያለሁት እውነቴን ነው የምልህ። ትናንትና ምናምን ደውለልኝ ነበር አይደለ? ስዞር ደከመኝ፣ መጥቼ ዘጋል። ከዛ ሌሊት ላይ ምናምን ገባሁኝ። ጋይስ ታብታብ አድርጉላት እስኪ
200 ሺህ አስገቡላት ታብታቡን እናም አለውልሽ። ዛሬ ደግሞ ወጣ ያበረ ምርጥ ዛልባክ ያረ ምን ይሄ ነው ዛሬ ቅዳሜ ነው። አስፈላጊውን ማስጠንቀቂያ ማሳሰቢያ ለዚህ ግለሰብ መስጠት ስላለብኝ እውነታውንም ደግሞ እንደዛ በመባሌ ለተቆረቆራችሁ ወዳጆቼ ማስረዳት ስላለብኝ ነው የመጣሁት። ከዚህ ጋር በተገናኘ እንግዲህ ይሄ ግለሰብ ሰብለ አሰፋ አካውንቴን፣ ዩቲዩብ ፔጄን፣ ቻናሌን አንሰብስክራይብ እንዲደረግ ቀስቅሳለች ብሏል። ይሄ ነገር ውሸት ከእውነት የራቀ ነው። እኔ የሱንም ሆነ የማንንም ሰው ቻናልም ሆነ ፔጅ አንሰብስክራይብ አድርጉ ብዬ አላቅም አላልኩትም። ይህንን ካልኩት ለህዝቡ ማስረጃ ያውጣ። እኔ ብዬ ከሆነ ይቅርታ ጠይቃለሁ። ከዛ ውጭ ግን ከኔም አልፎ ታላቅ እህቴን እና በእሷ ዙሪያ ያሉ ሰዎችን ሁሉ ስም ለማጠልሸት ለማንጓጠጥ እና ክብረ ነክ አካሄድ የሄደበትን አግባብ በዝምታ ላልፈው አልችልም። ስለሆነም የእግረኛው ሚዲያ ባለቤት ይሄንን ቪዲዮ ባየህ በ3 ቀናት ውስጥ የማስተባበያ ቪዲዮ በሚዲያ አዋጁ ቁጥር 1238 ህዝባር 2013 አንቀጽ 50 እና ተከታዩ እንድትሰራ እኔም ሆነ እህቴ በዛ መልኩ የምንገለጽ ባንተ ያ አይነት አገላለጽ የምንንጓጠጥ ባለመሆኑ የፈጸምከውን ክብረ ነክ ነገር የሚያርም ይቅርታ የሚል ቪዲዮ እንድትሰራ አሳስባለሁ። ይህንን የማታደርግ ቢሆን ፈቃድ ለሰጠክ ለኢትዮጵያ ሚዲያ ባለስልጣን ቀጥሎም ላስፈላጊው የወንጀልና የፍትሐ ብሔር ፍትህ አካላት ጉዳዩን በማቅረብ ተጠያቂነት እንዲኖር የጠለሸው ስሜ ትክክለኛነቱ እውነታው እንዲታወቅ የማደርግ መሆኑን አሳስባለሁ። አንዴ አንተ አንዴ አንቱን ብለህም አትፍረድብኝ። ግን ስማኝ፣ አንተ እኮ ስትሾም ማለት ነው ማለት እርሶ ሲሾሙ ከእናቶቻችን ጋር እኔ ነኝ ማገባው ብለን እኮ ተጣልተናል። በጣም መልካም ከመሆኑት የተነሳ እንደኛ ኮሪደር ልማት እኮ እውነት ለመናገር እንጀራ አይሆነንም። ልጆች አሉን፣ በምን እናሳድጋቸው? ከዚህ ጋር ተያይዞ ታዲያ ሰሞኑን የወጣ መረጃ እንደሰማችሁም ከ400 ሺህ በላይ በመንግስት በፌዴራል መንግስት የተመዘገቡ የንግድ ተቋማት ስራቸው እንደተሰረዘና እንደቆመ ነው የተገለጸውና በዚህ ምክንያት ብዙዎች ሮሯቸውን እያነሱ ነው። ኑሮ ውድነት አለ፣ የተለያዩ ነገሮች አሉና ብዙ የሚያበሳጩ ነገሮችም አሉ። ወጣቶችም እንዲህ ሐሳባቸውን እየገለጹ ይገኛሉ ማለት ነው። ለዛሬ የነበሩን ቪዲዮዎች እነዚህ ነበሩ። በቀጣይ እስከምንገናኝ ድረስ ሐሳብ አስተያየታችሁን ይስተካከሉ የምትሉትን ኮሜንት ላይ አስፍሩ። ቪዲዮውን ላይክ፣ ሰብስክራይብ ማድረጋችሁ እንዳይረሳ። ጋዜጠኛው ዋሴ ነኝ። መልካም ጊዜ